አንድ ለናቱ ሺ ለጠላቱ ይሉታል። እኔ ግን አንድ ለናቱ ሚሊየን ለጠላቱ ነው። ካሳ እንደዚህ አንስበታል። ለብቻው ብርጌድ ነው ይሄ ሰውዬ፣ ለብቻው እዝ ነው እንዴ ካሳ ማለት ነው። መብረቅ የሆነ ሰውነት፣ በጣም የሚገርም ጀግንነት የማይታማ በጣም ያሳዝነኝ ሰው ነው። በቃ ካሳ ማለት ነው። አደሴም ታይም ብዙ ስሜት እንዲሰማኝ የሚያደርገኝ ሰው ነው። እውነቴን ነው የምላችሁ። ካሳ ኃይሉ ከእናቱ ካትጠገብና ከአባቱ ከኃይሉ ነው የተወለደው። የእናቱ አባት ራስ እና ምናምን ናቸውና ከየት እንደመጣ አላውቅም። ሄነሪ የሚባል የውጭ ሀገር ጸሐፊ ነው የጻፈው። ካሳ ኃይሉ የኮሶ ሻጭ ልጅ ነው የሚል። ኮሶ ሻጭ ልጅ እንዴት ነው የሚሆነው? አያቶቹ ራስ፣ አጎቶቹ ደጃቾች፣ ታላቅ ወንድሙ እንደዚህ ደጃች፣ ሁሉም ስልጣን ያላቸው መሳፍንቶች፣ መኳንንቶች፣ ነገስታት ዘር ያላቸው ሰዎች እንዴት አንድ ቁራጭ መሬት ታጣለች? እንዴት ራሳቸውን ያሰደባሉ? ኮሶ እየሸጠች ማለት እና ደግሞ ኮሶ ምን ያህል ያወጣል? አዳታይም ኮሶ ማንም በየግቢው አሁንም አለ። ኮሶ ሻጭ ልጅ የሚለው የውሸት እሱን ለማጣጣል የተደረጉ ከዛ በኋላ በመጡ ነገሮች የተጠቀሱ ነገሮች ናቸው። ካሳ ኃይሉ ያደገው አጎቱ ጋር ነው። አባቱ በልጅነት ሞቶ ነው። አጎቱ ጋር ሳይሆን ታላቅ ወንድሙ ጋር ክንፉ ደጃች ክንፉ ጋር ነው ያደገውና ሲያድግ ውጊያን፣ ጦርን፣ አደንን ሁሉ ነገር ተምሮ ሊደርሺፕን ተምሮ ነው ያደገው ካሳ ማለት ነውና ከግብጾች ጋር ምናምን ክንፉ በሚያደርገው ጦርነት ወራሪዎች፣ የሱዳን ወራሪዎች በሚመጡ ግብጾችም አልፎ አልፎ ይመጣሉ። ከነሱ ጋር በሚደረግ ውጊያ እያየ ነው ያደገው ማለት ነውና ካሳ ከደጃች ክንፉ ጋር በቃ ይኸውልህ ካሳ አንድ ችግር አለበት። ትልቁ ችግር ስታየው ፊል ታደርገዋለህ። በቃ ይሄ ሰውዬ ተራ ወታደር፣ ተራ አገልጋይ ወይ ደጃዝማች ወይ የሆነ ነገር ሆኖ እንደማይቆም ያስታውቃል። በቃ ልጁ በቃ ለንጉስነት እንደተፈጠረ ስታየው ታውቃል። ፊል ታደርገው ኦራውን ኢነርጂው ያስታውቃል። በቃ ማለት ጀግንነቱ፣ ወኔው ከስልጣኑ በቃ እንደማትከለክለው ያስታውቃል። በቃ ልጁ ምንም በቃ አይጠግብም። በቃ ማለት ኃይለኛ ነው። በቃና ይገባቸዋል። በቃ ክንፉም የልጆችን ስልጣን የልጆቹን የወለዳቸው ልጆች ስልጣን እንደሚሻማ ገባው። በቃ እና እንትን ባለበት ሰዓት ላይ እናቱ ታስጠፋውና ካሳን ማለት ነው ታስጠፋውና ተክለ ሃይማኖት ቤተክርስቲያን ተክለ ሃይማኖት ቤተክርስቲያን እንደዚህ እንትን ይነሳና ጦርነት ይነሳ፣ ቆሎ ተማሪዎች ተገለው እሱ ይጠፋል። ጠፍቶ አንድ ባላበት ስሙ ጠፋብኝ። እሱ ቤትም ሲሄድ ይሄ ነገር ተደገመ። ሲሄድ በቃ ፊል ያደርጉታል። ኢነርጂው ልጁ ማለት ነው። በቃ የሚገርም ልጅ ነው። ገና በጉርምስና እድሜውና አደል ላይ ሲወጡ ሁለት ዞን ገሎ ሰውየው ባላባቱ አንድ ማለት ሚዳቋ እንኳን ማድን አልቻለም እና ሁለት ዞን አድና ጣለች ምናምን ከፈረስ ላይ ሆና በጦር በጣም ኃይለኛ ጦር ወራሪ ነው ባይዘ እሺ። እና በቃ ይሄ ነገሩ አይመቻቸውም እና አኮረፈ ሰውየው ምናምን በቃ እና ጠፋ። እንደዚህ በሌሊት ጠፋና በቃ እንዲህ ነው አመሉ ነው። በቃ ማለት አይፈልጉትም። በሄደበት ቦላ አንድ ቦታ አይደለም ሁለት ቦታ ሶስት ሁሉም ባላባቶች ጋር ጠጋ ሲል ወዲያው ጀግንነቱንና በቃ ኢነርጂውን ያዩትና ይሄማ ስልጣን ሊነጥቀኝ ነው ይሉና ማሸሽ ነው እሱ ወይ ለመግደል ወይ ለማሰር ነው የሞክሩት። በዚህ ሰዓት ደግሞ ይጠፋል። ከዛ መጨረሻ ላይ የነበረው ምርጫ ሽፍታም ሆኖ አልቆየም። ወዲያው ነው በቃ የሽፍቶች አለቀ። ሽፍትነት ደግሞ ወደ ባዶ እግሩን ስታየው በቃ አካፋ ይዞ ስታየው ተራ ገበሬ መሰለህ አይደል? ቴዲ ነው ቴዲ። እስቲ እንግባ። እንዴት ነው ከሽፍታነት እንዴት ነው ንጉስ ሊሆን የሚችለው? እስቲ መመልከት ሩስ ማለት ነው። አፄ ቴዎድሮስ ማወቅ ያለብህ ነገር አንበሳይ ወዲያው ነው የሽፍቶች አለቃ ነው። ጊዜ አልፈጀበትም። ቀስ ብሎ ደግሞ ከሱዳን ሽፍቶች ጋር ተስማምቶ አደገኛ ልል ያለ ሽፍታው ነው። ከሽፍታነት ደግሞ ወዲያው ነው አልቆየም ወደ ገዢነት ተቀየረ። ይሄ ነገር አልተመቸቸውም። ቋራ አካባቢ፣ ጎንደር አካባቢ ወደ ገዢነት መቀየር ጀመረ። ወደ ተወለደበት አካባቢ ማለት ነው። ይሄ ነገር ያልተመቻቸው ሰዎች አሉ። እነሱ እነማን ናቸው? ኢትዮጵያ አዳታይ ማወቅ ያለብህ ነገር ዘመነ መሳፍንት ላይ ነበር። ዘመነ መሳፍንት ማለት ሁሉም ንጉስ አሁን ለምሳሌ 4 ኪሎ ያለ መንግስት ዝም ብሎ ለአሻንጉሊነት ቢቀመጥና የክልል መንግስታቶች የኦሮሚያ፣ የትግራይ፣ አማራ ወይም ደግሞ የደቡብ ክልል መንግስቶች የበላይ ቢሆኑ ከሱ ከፌደራል መንግስት የበላይ ቢሆኑ ዘመነ መሳፍንት ማለት ባጭሩ እሱ ነው ማለት ነው። የወሎ ለብቻ ነው፣ ትግራይ ለብቻ ነው በዛ ሰዓት ማለት ነው። ወሎ፣ ጎንደር ሁሉም ለብቻው ነው ማለት ነው። ሁሉም የበላይ ነው። ዝም ብሎ አይታዘዝም። ለውሸት ግን ለዲፕሎማሲና ለህዝቡ ተብሎ የነገሰ ንጉስ አለ፣ ግን የውሸት አሻንጉሊት ነው። እሱን ደግሞ በጣም ያዞሩት ከኋላና ማናቸው በዋነኛነት የወሎ መሪዎች የሆኑት ራሳሊ ነው። ራሳሊ እናት አለው፣ አደገኛ እናት አለችው መነን የምትባል ማለት ነው። በድሮ ስሟ ሀሊማ ነው ስሟ። እሺ ሙስሊም ናቸው ማወቅ ያለባችሁ ነገርና እንደ ክርስቲያን ነክሰው ነው እንትን የሚሉትና ራሳሊ በጣም እንትለው እና ቴዎድሮስ አልተመቸውም። ቴዎድሮስ የሚያደርገው ነገር አልተመቻቸውም እናትና ልጆችና ጦር ሲልኩበት እንደውም አንዱ ወንዲራድ የሚባል ሰው እኔን ሙጭንጭያም የኩሹ ሻጭ ልጅማ አንገቱን ይዤልሽ ነው መጣው አላት። ለንግስቲቷ ማለት ነው፣ ለአሊ እናት ማለት ነውና
ሲመጣ ቴዎድሮስ አሸነፈ። ቴዎድሮስ ባይዜ ስትራቴጂ ስለሚያቅ አወጋግ ስለሚያቅ በጣም ብልጥ ስለሆነ እና ከፊት ለፊት ሆኖ ነው የሚያወጋው። በቃ ፊት ለፊት ሆኖ ስለሚያዋጋ ኢነርጂ ስለሆነ ለወታደሮቹ ነው እንጂ ማሸነፍ የሌለበትን ጦርነቶች ነው የሚያሸንፈው። እና አሸነፈ ጦርነቱን ሲያሸንፍ ያዘው ያን የፎከረውን ሰው አንቺ አላት ስታሚ ነበር አሉ ኮሳ የታል እስቲ አስጠጭኛ እና እስቲ ያለ እና እንደውም ጠጪ አንቺ ናሽም ብሎ ወቃቅጦ ነው ያስጠጣት ማለት ነው ወንዲራድን። ከዛ በኋላ ላይ ንግስቲቷ ፈሩት። በቃ አሊና ንግስቲቱ ፈሩትና እናትና ልጅ ናቸው እንዳልኳችሁ ስልጣን ሰጡት፣ ደንቢያ ምናምን ሰጡት። በዚህ ሰዓት ላይ ጦርነት ከቱርኮችና ከአረቦች ጋር በሚደረግ ሰዓት ማንን ያፍናሉ? የራስ አሊ ልጅ ራስ አሊ ማለት ዋና ያልኳችሁና የራስ አሊ ልጅ ትያዛለች። ማነች? የራስ አሊ ልጅ ምንትዋብ ነች የራስ አሊ ልጅ ማለት ነው። ከዛ ቴዎድሮስ ነው ሄዶ ያዳናት። አረብኛም ይችላል። ወደ ውስጥ ገብቶ ጠልፎ ያወጣታል ማለት ነው። እንደውም መርዝ ልጠጣ ነው ያዳናት ነው የሚባለው። እሺ እና መርዝ ልትወስድ ስትል ያዳናት ቴዎድሮስ እና ከዛ ቀን ጀምሮ በፍቅር ጧ ብለዋል ማለት ነው። አድኗታል። አንቺ ሮሚዮ ነሽ ሰውዬ ማለት ነው። ከዛ በኋላ ላይ አድኗት ምናምን አተረፋት። እንደ ውለታ ምናምን በቃ ስለፈሩትም ምናምን ሰጡት። ምንትዋብ እንዲያገባ ሰጡት ያዳናት ልጅ። አሁን መማር ፈሩት። አሁንም ስለፈሩት ምን ማድረግ ጀመሩ? እማይሆን ጦርነቶች ላይ ማለት ለብቻ አይደለም እንደ ኢትዮጵያ ቢኬድ የሚያስፈሩ ጦርነቶች ላይ ልኩታል። ሰውየው ቴዲ ነው እኮ ሰውየው እኮ ካሳ አሸንፎ ይመጣል እንዴ አሉ። ደነገጡ። እንዲሞት ልከ ነው የሰውዬ አሸንፎ ይመጣል እንዴ? ከዛ እንደዚህ ምናምን ሲያደርጉ እንደ መሸለም ያጣጥሉታል። ከዛ የማይሆን ነገር ሲያደርጉ እንደውም በልታ ተቃንተ ምናምን ብላ ታጠቅ የሚለውን ስሙ ላይ ወጣችልኝ አያቷ ላይና አባቷ ላይ አራኝ ነው ካችሁኝ የሚረቡ ሰዎች አይደሉም። አንተ እንደዚህ እየተዋጋላቸው ይወጓል መልሰው ምናምን አለች። አባቷንና እናቷ ላይ ተቀየረ፣ ለባሏ ተደረበች ማለት ነው። ከዛ በኋላ ላይ እነሱ ላይ ሸፈተ፣ ወጋቸው። ብዙ ታሪክ ነው። አሸነፋቸው። እነሱ በጣም መሸነፍ ነበረበት ባይዘሽ ቴዲ ግን በቃ ይችላል ስትራቴጂና አሸነፋቸው። ጎንደርን እያለ ደብረ ታቦርን እያለ ከዛ በኋላ ላይ ወሎ የራስ አሊ ወሎ ሸሽቷል። ትግራይ ውብ ያለ ሁሉንም ተራ በተራ ማሸነፍ ጀመረ። የጎጃሙንም ማሸነፈ። ጎጃሙ ጋር ጥሩ ሪሌሽን ነበረው ግን አሸነፈው እሱንም። ከዛ በቃ እያለ ወሎንም ሁሉንም ማስገበር ጀመረ ማለት ነው። እና ውቤ የመጨረሻ ውቤን ቁልት ነው ያደረገው። ውቤ በጣም ደስ የሚል ሰው ነው ግን ውቤንም ቁልት አደረገውና እዛው ነገሰ። ትግራይ ላይ ነገሰ ቴዲ ማለት ነው። ከዛ ቀን ጀምሮ ዘመነ መሳፍንት ከ70 ዓመት በኋላ ተቋረጠ። ወደ ድሮ ወደ ንግስና አንድ የመሀል ያለው መሪ አቅም ያላት ኢትዮጵያ ተፈጠረች ማለት ነው። ከዚህ በኋላ ላይ እንግዲህ ነው ከንግስና ራስ ትግራይ ላይ ሄዶ ውቤን አሸንፎ ነገሰ ብለን ያቆም ነው ማለት ነው። ቀጣይ ባለፈውና አሸነፈ ውቤን ካሸነፈ በኋላ ነገሰ። ቴዎድሮስ ብሎ ነገሰ። ቴዎድሮስን ብሎ የነገሰ ሰላምን ያመጣል፣ ፍቅርን ያመጣል፣ አንድነትን ያመጣል የሚባል ትንቢት አለ። ቴዎድሮስ የሚባል ሰው ይመጣል 40 ዓመት የሚገዛል የሚል ትንቢት አለ በቤተ ክርስቲያን ነውና እሱ ቴዎድሮስ ነው ለማለት ነው። ህዝቡም አንድ ስላደረገ ሀገሪቱን እሱ ቴዎድሮስ ነው ለማለት እንደዛ ሲል በቃ እንደዛ ብሎ ነው ያወጣውና ቴዎድሮስ ማወቅ ያለባችሁ ነገር ዘሩ ከነገስታት ዘር በአባቱ በኩል አይሳብም፣ በእናቱ በኩል ነው የሚሳበው የነገስታት ዘር። አሁን አፄ ዮሐንስ ቀጥታ ከአባቱ ወደ ላይ ብትሄድ ቀጥታ አምደ ጽዮን ጋር ነው የሚረግጠው የአፄ ዮሐንስ ዘር ማለት ነው። የሱ ግን እንደዛ አይደለም እና በእናቱ በኩል ተቆጥሮ ነው የነገሰው። ከነገሰ በኋላ እንኳን ሰላም ሊመጣ አገሪቷ ላይ አገሪቱ ታወሰች። ልክ ትግራይን አስገብሮ ዞር ሲል ወሎ ላይ ይረብሻል። ወሎ ላይ አስገብር ሲል ትግራይ ተረብሿል። የሾመው ሰው ትግራይ ላይ ይረብሻል። ልክ ጎንደር ሁሉ አልቀረም። ጎንደር አካባቢ ይረብሻል። ላስታ ሁሉም በየቦታው ሸዋ ምን በቃ ሸዋ ላይ አስገብር ሄደ አንዴ እና ሸዋ ላይ አስገብር ሲል ኃይለ መለኮት ነው ንጉስ። ኃይለ መለኮት ማለት የሚኒሊክ አፄ ሚኒሊክ አባት ነው እና ኃይለ መለኮት ልክ እዛ አካባቢ ሊወጋው በሚደርሰ ታሙሙት ኦሬዲ ማለት ነውና ሚኒሊክን ይዞ ተመለሰ። አሸንፎ ጦርነቱን አፄ ቴዎድሮስ ደግሞ ጦርነት አይሸነፍም ምንም ቢሆን እና አሸንፎ ተመለሰ ሚኒሊክን ይዞ። እንደው ሚኒሊክን ከዛ በኋላ አብረው አደጉ፣ አሳደገው፣ አስተማረው። ጦርነትን ሊደርሺፕን የተማረው ከአፄ ቴዎድሮስ ነው ሚኒሊክ እና በጣም ነው የሚወደው። እሺ በጣም ነው የሚዋደዱት እና እንዲህ ያዟዟረ ያስገበረ የተከራተተ ይሄ አህያ ህዝብ ምን ይሻለኛል እያለ ጭካኔም አንዳንዴ ያለበት ቴዎድሮስ ሁሉ ነገር በጉልበት ካላረኩ ይላል። በዲፕሎማሲ ቢሆን አይቅም። በዚህ ይሄ ትልቅ ድክመቱ ነው ቴዎድሮስ እና በዚህ መሃል በመንከራተት መሃል ታማ ተዋበች ሞተች እኮ በእናታችሁ። ተዋበች ስትሞት ሰውየው ሹሩባው ምሰራው ሰነች። በጣም ነው የሚዋደዱት። ሚስቱ ነች ታውቃላችሁ። በጣም ነው የምትወደው፣ በጣም ነው የሚወዳት። በቃ ሰውየው አልበላም አለ ምግብ፣ ጸጉሩን መሰራት አቆመ። አረመኔ ሰይጣን ሆነ። በቃ ሰይጣን እጅ የሚቆርጥ ሰው ሰንሰለት በእጅ የታሰሩበትን ሰንሰለቱ ገደል ውስጥ እንዳይገባ ብሎ እጅ ቆርጦ ነው የሰውን ሬሳ ገደል ውስጥ የሚጥለው።
እጅ ቆርጦ ነው የሚያሰቀለው። መሰቀል በቂ ነው። እስቲ አሁን በቃ ሰውየው ጨካኝ ሆነ። ጓደኛው ፈረንጅ ቤል የሚባለው ጓደኛው እሱም ተገደለበት። በቃ ሰውየው ለየለት ማርኪንግ ነው። እውነቴን ነው። ሚኒሊክ ጠፋ። ሚኒሊክ ሲጠፋ ደግሞ የባሰ አበደ። ሳልነግራችሁ ሚኒሊክ ሲጠፋ የባሰ እሱም ከዳኝ አለ። ሚኒሊክ ደግሞ ለስልጣን ነገ እንደሚያሰገ ስለማይቅ ጠፋ እና ያዘችና ለድርድር እሱ የእሷን ልጅ ይዞባታል። የወርቂቱ የምትባለ የወሎ መሪ ያለች አሊ ሞቷል። እሺ እና እሷን ይዞባት ነው እና ለመደራደር ሚኒሊክን ስትይዝ ኦሬዲ ልጇን ገሎታል። እጫለች በቃ ለመደራደርም አይሆንም። ሰውየው ገብቷል። ሚኒሊክን ለቀቀችው። እንደውም ከዛ በኋላ ነው ሸዋ ሄዶ እሱ ወደ ንግስናው ላይ የመጣው ከዛ በኋላና በቃ እንደዚህ አይነት ካራክተር የያዘ ከተመ። በቃ ሁሉም አባረረው ማለት ውጊያ ያሸንፋል፣ ግን ተዳከመ። ወታደሮቹ ዘራፊ ሆኑ። አንድ ቦታ ላይ ወደ መቅደላ አካባቢ ወደ ጎንደር አካባቢ ከተመ። 3 አመት ምናምን በቃ ብዙም አይወጣም ነበር ከመቅደላ አካባቢ እዛው እንትን ብሎ ባለበት ሳለ ደግሞ ሌላ ትልቅ ጥፋት 2 ጥፋት አጠፋ። ቤተክርስቲያኗን ነካ። ቤተክርስቲያኗ ለምንድን ነው? እኛ እየተራብን ምንድነው ይወላ ቄስ ምን ይሰራል? ይወላ ቤተክርስቲያን በቃ 5 ቄስ ይበቃል እኮ ምንድነው ብሎ እህል ለነሱ ብቻ ቤተክርስቲያን ነካ። ቤተክርስቲያን ውስጥ ያለውን ንብረት ምናምን ደግሞ ምንድነው ይወላ እርሻ ምን ያደርግላችኋል እናንተ የሚል ቲንኪንግ አለ። ወጣችሁ እኛ ሀገር እያለን ወታደር እየተራበ ብሎ ቤተክርስቲያን ደግሞ አስጠመደችው። የባሰ በቃ ቄሶቹ አስጠመዱት። ገባችሁ? መጣ በእነሱ ነገርም ማለት በስልጣናቸው በብራቸው በንብረታቸው መጣ። ትልቅ ጥፋት። ሁለተኛ ደግሞ ከእንግሊዝ በቃ ነጭ የተባለ ማሰረና እንትን ስሩ መሳሪያ ስሩ ማለት ጀመረ። መሳሪያ ለመስራት የሚያስበው እሱ ታውቃላችሁ እስራኤል ድረስ ሄዶ ለሞጋት ነው። ዝም ብሎ ለኢትዮጵያ ብቻ ወታደር አይደለም። እና ዝም ብሎ ያገኘው በቃ የማየውን ካራክተር ያዘ። ፈረንጆቹን እያዘ ስሩ ምናምን። በዚህ ሰዓት እንግሊዝ ተናደደች። ልቀቅ አትልቀቅ። እሱ ራሱ ሌላ ታሪክ ነው። ዜጎቿ ስለተያዙበት ወታደር ላከች። በጀነራል ናፒር አማካኝነት ወታደር ልካ 13000 ወታደር ላከችበት ቴዎድሮስ ላይ። ኦሬዲ እሱ ተዳክሟል። በቃ ወድቋል። ኦሬዲ ምንም እንግሊዝ እንኳን 13000 ሰው 5000 ሰው ይበቃዋል ብዬ ነው የማስበው። ደህና ወታደር የያዘ ሰው ሰውየው ጀግና ስለሆነ ስለማይታመን ነው። እና አፄ ዮሐንስ ጎጃም ይበለው ጎንደሬዎች ይበላ አሁን እንደሚሉት አይደለም። ሁሉም ወሎም በል እነ ወርቂቱ ሆነው አንድ ላይ ተሰብስበው ነው የወጉት። አንድ ላይ ገብርዬ ሞተ። ገብርዬ ቀኝ እጁ ነው ከሽፍትነት ጀምሮ። ገብርዬ ሲሞት በቃ ተስፋ ቆረጠ። በውጊያው ምን አደረገ? ትልቅ ቴዎድሮስ የሚመሰገንበት ምክንያት የታሰሩትን እስረኞቹን ለቀቃቸው፣ ነጮቹን። በዛ ሳለ በንዴት ቢያስገድላቸው ኑሮ ማለት ነው እንግሊዞች ውድም ነበር ነው አገሪቷ የሚያደርጉት። ውድም ህዝቡን ነበር የሚፈጁት በበቀል ተነሳስተው ማለት ነው። ለምን? ዘሮቻቸው ስለተገደሉ። ነገር ግን በወታደር አስጠብቁ በቃ የሚከበርበት እንግሊዞች እስካሁን ድረስ ቴዎድሮስ የሚያከብሩበት ምክንያት ማወቅ ያለባችሁ ነገር እንደ አፍሪካ መሪ አልጠበቁም። ከሱ ይሄንን ሲሸነፍ አጥፍቶ ይጠፋለው አይደለ? እኔማ ከዚህ በኋላ የሀገሬን ህዝብ ሰጥቼ አልሰጥም ማለት በቃ የሚያሳዝነኝ ደግሞ ለዚህ ነው። በቃ አስበው የመግደል ምክንያት አለ። እነሱም ቢገል እዛ ጋር ጦርነት ይፈጠራል ከነ አፄ ዮሐንስ ከዛ በኋላ የነገሰው አፄ ዮሐንስ ጋር መልሶ እንግሊዞች መዋጋታቸው አይቀርም ነበር። ገብቷቸዋል? ህዝቡን እንግሊዝና ህዝቡን ያነካክስ ይችል ነበር ግን አብሮ የወጉትን ማለት ነው። ግን እሷ እንደዛ አላደረገም። የሚገርም በቃ እዚህ ጋር ነው አሁን ደግሞ ቴዎድሮስ ከፍ የሚለው። እንግሊዞችም ራሱን አጥፍቶ ካገኙት በኋላ አክብረው የቀበሩት ለዛ ነው።